ቤቴን መልሶልኛል ቅዱስ ሚካኤል ምን እከፍለዋለሁኝ? አምደው ቅዱስ ሚካኤል አመስግኑልኝ መስክር ወወልዱ መንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች ወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል ጥላታችሁን የሚታገላችሁን መከራ ጭንቀት የሆነባችሁን እስራት የሆነባችሁን ጥላታችሁን አመድ አድርገላችሁ አምደው ቅዱስ ሚካኤል ድረስልን እያላችሁ በሀገር ውስጥም ሆናችሁ ከሀገር ውጭም የምትኖሩ ውድ ኢትዮጵያውያንና ውድ ኤርትራውያን ስሙን እየጠራችሁ ዳኑ፣ ስሙን እየጠራችሁ ከጭንቀት ከመከራ ተሻገሩ። አምደው ቅዱስ ሚካኤል ማን ነው? ወዴት ነው? ቃል ኪዳኑስ ምንድን ነው ለምትሉ አዲስ ለሆናችሁ ደግሞ አምደው ቅዱስ ሚካኤል በጣም ድንቅ ነገር ድንቅ ተአምር የሚሰራ እንባን የሚያብስ ፈጥኖ ደራሽ መልሱ በዕለት አምደው ቅዱስ ሚካኤል ፈጥኖ ደራሹ ሊቀ መላእክት ቅዱስ ሚካኤል የቦታው ቃል ኪዳን እዛ ቦታ ላይ በመተት ለታሰሩ ልጅ ላጡ በስኳር በግፊት በበሽታ በተለያየ ደዌ በሱስ ውስጥ ትዳር በማጣት ተምሮ መስራት እየቻለ መስራት እየፈለገ ስራ በማጣት በረከት በማጣት በጭንቀት ውስጥ ያለ ሰው እዛ ቦታ ላይ ሄዶ አምኖ መቋሚያ ሲያስጥል ወይም ጸሎት ሲያስደርግ ከዛ በኋላ አምደው ቅዱስ ሚካኤል እድሉን ይመልስለታል። የገባ መንፈስ የተላከ መንፈስ ካለ ይታሰራል። አዲስ ለሆናችሁ ማለት ነው። አዲስ ለሆናችሁ ይሄ ቪዲዮ ለደረሳችሁ፣ በነገራችን ላይ አምደው ቅዱስ ሚካኤል ሲያስባችሁ ይሄ ቪዲዮ ይደርሳችኋል። ሲያስባችሁ ማለት ነው። ለድህነት የመረጣችሁ ለድህነት የጠራውን ለድህነት ያሰበውን ሊባርከው ሊፈታው የባረከውን ሁሉ ይሄ ቪዲዮ ይደርሰዋል ማለት ነው። ቃል አጋኖ አልተጠቀምኩኝም፣ እግዚአብሔር በሚያውቀው ማለት ነው። ስለዚህ የተጨነቃችሁ ያዘናችሁ የተቸገራችሁ እዚህ ቦታ ላይ ሄዳችሁ ጸሎት ስታስደርጉ መሄድ የምትችሉ ቦታው ላይ ደርሳችሁ የእግር መንገድ አለው። የእግር መንገድ ከመኪና ተወርዶ 2 ሰዓት እና ከዛ በላይ ያስኬዳል። ማክሲመም ግን 2 ሰዓት ይወስዳል ማለት ነው የእግር መንገድ። የእግር መንገድ ሲባል ደግሞ እንደዚህ ጥርጊያ መንገድ ደልዳላ ምናምን እንዳይመስላችሁ። ይሄ የእግር መንገድ ልክ ከመኪና ወርደን ወደ ገዳሙ ለመሄድ ቁልቁለት ነው። ከወረድንበት ቦታ ጀምሮ እስከ ገዳሙ ድረስ እልም ያለ ቁልቁለት ነው። ገደላ ገደል ነው ሁላ ማለት ነው። ለምን መሰላችሁ? እኔ አሁን እንደው የተመቻቸ ነው እንደዚህ ነው እንደዛ ነው ብዬ እንድትመጡ አልፈልግም። ምክንያቱም ነገ ከነገ ወዲያ በአካል የምታዩት ስለሆነ አምናችሁበት በግድ እንሂድ እንኳን ብትሉኝ አልፈቅድላችሁም። ኃላፊነቱን እናንተ ወስዳችሁ ነው የምትመጡት ማለት ነው። ምክንያቱም የምትሄዱት ከኛ ጋር ነው፣ የምትመለሱትም ከኛ ጋር ነው። ስለዚህ እዛ ቦታ ላይ የልብ ኬዝ ያለበት ወይም ደግሞ የጉልበት ችግር ያለበት እድሜው የገፋ ሕፃን የሆነ ልጅ ሰው ወደዛ ቦታ መሄድ አይችልም። እሱ መሄድ ባይችልም ወይ እሷ መሄድ ባትችልም እንኳን ራሱ ከቤተሰብ አንድ ሰው ወክለው መላክ ይችላሉ ወይም መላክ ትችላላችሁ። ነገር ግን መሄድላችሁ ከሌለ የምትወክሉትም ሰው ከሌለ በተቀመጠላችሁ አድራሻ ደውሉ። ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ትልካላችሁ። ለኛ ጸሎት ሲደረግ ለእናንተም አብሮ እዛው ጸሎት ይደረግላችኋል ወይም መቋሚያ ይጣላል ማለት ነው። መቋሚያ ሲጣል ወይም ጸሎት ስታስደርጉ ታዲያ አይዛ ጸሎት አስደርግ ያለሁኝና ጸሎት አስይዣለሁኝ ብላችሁ ተኝታችሁ የሚሆነውን ነገር መጠባበቅ ሳይሆን እናንተም ልክ እዛ ቦታ ላይ ጸሎት ካስደረጋችሁ
በኋላ በደንብ መትጋትና ጧት ማታ አምደው ቅዱስ ሚካኤል ድረስልኝ፣ አምደው ቅዱስ ሚካኤል ስለቴን ስማኝ፣ ለምስክርነትህን አብቃኝ እያላችሁ መጸለይ ግድ ይላል ማለት ነው። ምክንያቱም ሰው ከጸለየ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር ቤተሰብ ይሆናል፣ ለጠያቂው መልስ ያገኛል። የማይጸልይ የማይሰግድ የማይጾም ከሆነ ግን የዲያብሎስ ልጅ ነው። ስለዚህ የማን ልጆች ነው መሆን የምትፈልጉት? የዲያብሎስ ካላችሁ አትጾሙም፣ አትጸልዩም፣ አትሰግዱም፣ አትመጸውቱም፣ ንስሐም አትገቡም። የእግዚአብሔር ልጅ መሆን ይሻለኛል ካላችሁ ደግሞ ከእግዚአብሔር ጋር መኖር እናፍቃለሁኝ፣ በነፍስም በስጋም የሰራኝ ያኖረኝ የፈጠረኝ የሚያኖረኝ ርስቱን መንግስቱንም የሚያወርሰኝ ልጁም ያደረገኝ እግዚአብሔር እሱ በህይወቴ በኑሮዬ ሁሉ ራሴን አሳልፌ እሰጠዋለሁኝ የምትሉ ከሆነ ደግሞ እሳትና ውሃ አቅርቤላለሁ። እንግዲህ እሳቱን ይሻለኛል ካልክ ወደ እሳቱ ገብቶ መቃጠል ትችላለህ። ውሃው ይሻለኛል ካልክም ውሃ እንግዲህ ብንጠጣው የሚያረካ ብንቆሽሽ የሚያጥብ የሚያነጻ ስለሆነ በዛ ልክ መጠቀም ያስፈልገናል ማለት ነው። ስለዚህ ጸሎት ማስደረግ የምትፈልጉ ሰዎች፣ መሄድ የማትችሉ ሰዎች እንዳልኳችሁ በተቀመጠላችሁ አድራሻ መደወል መነጋገር ትችላላችሁ። ጉዞ መሄድ የምትፈልጉ ደግሞ እዛው ቦታው ላይ መሄድ የምትፈልጉ ሰዎች ደግሞ አሁን ታህሳስ 11 መነሻ ታህሳስ 13 መመለሻ በማድረግ ጉዞ ተዘጋጅቷል። ስለዚህ በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቅዱስ ሚካኤል በረከት የናፈቃችሁ መዳን የሻታችሁ መዳን የናፈቃችሁ መፈታት የናፈቃችሁ ሁሉ ደውሉ፣ አነጋግሩኝ። አምደው ቅዱስ ሚካኤል ታሪክ ይቀይራል። ምስክርነት አለ። አንድ እህታችን ለብዙ ዓመት ከዚህ በፊትም የሚገርማቸው ነገር ብዙ ልጆች ብዙ በትዳር ውስጥ የነበሩ ሰዎች እዛ ቦታ ላይ ጸሎት አስደርገው ድርሳኑን አዝለው የቅዱስ ሚካኤልን ድርሳን አዝለው ልጅ የሌላቸው መሃን የሆኑ ሰዎች የልጅ እናት የልጅ አባት ሆነው ክርስትናቸውን ለቅዱስ ሚካኤል ሰጥተው እዛው አስነስተው ዛሬ ለጥያቄያቸው መልስ አግኝተው የሚኖሩ እየመሰከሩ ያሉ በጣም ብዙዎች ናቸው። ስለዚህ ያንን ያየች የሰማች እህታችን እንደዚሁም በመስከረሙ ጉዟችን ጊዜ አብራን ሄደች የተጓዘች ልጅ ነበረች። ምንድነው ችግሯ? አንደኛ በትዳሯ ችግር ነበረ። ለምን ለብዙ ዓመታት መውለድ አልቻለችም። ስለዚህ ሶስተኛ ወገን በትዳራቸው ጣልቃ ገብቶ ነበረ። ሰው የሌለንን ደካማ ጎናችንን እያየ ያው ማሳዘን ማስከፋት ስለሚወድ ፍታት እየተባለ ባል ያ የነበረውን ፍቅሩን ቀንሶ ሁሉ ጊዜ የጥላቻ ንግግር፣ የሚያሳዝን ንግግር፣ የሚያስቀይም ንግግር ይናገረኝ ነበር አለች። ግን እሱ ከራሱ የመነጨ አይደለም። ልጅ ባለመኖሩ እሱ ብቻ ሳይሆን እኔም ነው ማዝነው ያዘንኩት። ግን ሶስተኛ ወገን ገብቶ እንግዲህ በጓደኛ ሊሆን ይችላል፣ በቤተሰብ በስጋ ዘመር ሊሆን ይችላል፣ ግፊት ያደርጉ ነበረ። አንተ መውለድ እየቻልክ ለምንድን ነው ልጅ እንዳይኖርህ ሆነህ የምትኖረው? ስለዚህ ፍታትና ሌላ አግብተህ ሌላ ልጅ ውለድ እያሉ ይጨቀጭቁት ስለነበረ በቃ ምክንያት ፈልጉ ውሃ ቀጠነብኝ ብሎ ይጣላይ ነበረ። በቃ ያንን ሁሉ ችዬ ከዛ ይሄ ቪዲዮ ያንተ ቪዲዮ ደረሰኝ፣ ምስክርነት ስትሰጥ ሰማሁኝ። እኔም ደጁ ላይ ደርሼ ድርሳኑን አዝዬ የልጅ እናት ያደርገኛል ቅዱስ ሚካኤል ብዬ አመንኩኝ። በጉዞም ላይ ተሳተፍኩኝ፣ ገድሉንም አዘልኩኝ። አሁን
እግዚአብሔር ይመስገን ፍጻሜውን ያሳምርልሽ በሉኝ። ጸንሻለሁኝ ብላለች። ቅዱስ ሚካኤል እንግዲህ በእውነት እኔ እንጃ ምን ልበላችሁ። እኔ ቅዱስ ሚካኤል አምደው ቅዱስ ሚካኤል ስል ይለይብኛል። በጣም ነው የሚለየው። እማምላክ ምስክሬ ብዬ የምነግራችሁ በጣም ነው የሚለየው። አምደው ቅዱስ ሚካኤል ስሙን ጥሩት። የተጨነቃችሁ አሁንም ያዘናችሁ አሁንም በባዕድ ሀገር ሆናችሁ ወረቀታችሁ የተበላሸባችሁ፣ ትዳራችሁ የተበላሸባችሁ፣ ስራችሁ የተበላሸባችሁ፣ በትዳር በመተት የታሰራችሁ፣ ጭቅጭቅ የበዛባችሁ፣ በትዳራችሁ ችግር የገጠማችሁ ሁሉ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ማርያምን ስሙን ጥሩት። የኔ አባት አያሳፍርም። የኔ አባት ፈጥኖ ደራሽ፣ ከላይ ጥላ ከስር ከለላ ሆኖ ከቀኝ ከግራ ከፊት ከኋላ የሚጠብቀን ጠባቂው መልአክ ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ጸልዩ። ይቺ እህታችን እንግዲህ ይህንን ድንቅ ነገር አድርጎልኛልና እባክህን መስክርልኝ። አድማጭ ተመልካቾችህ ቤተሰቦችህም በጸሎት ያስቡኝ። ደጁ ላይ ሂጄ ክርስትናውን እዛ ነው የማስነሳው፣ ምክንያቱም የእሱ ፍሬ ነው የእሱ ስጦታ ነው ብላኛለች። እናንተም የተጨነቃችሁ በተለያየ ችግር በተለያየ መከራ በተለያየ መከራ በተለያየ ፈተና ውስጥ ያላችሁ በትዳራችሁ በጤናችሁ በየጊዜው በየዕለቱ መተት እየተላከባችሁ እንዳትሰሩ እንዳትኖሩ በረከት እንዳይኖራችሁ ሰላም እንዳይኖራችሁ በትዳራችሁ ፍቅር እንዳይኖር የተደረጋችሁ በመተት እህቶቻችን በመተት ባላችሁን የተቀማችሁ ማርያምን ልጆቻችሁ ተበትነው በጣም አዝናለሁ። እኔ አንዳንዴ ማርያምን ጓደኛ መስለው ቀርበው ከዛ የጓደኛቸውን ባል ሲወስዱ የጓደኛቸውን ሚስት ሲወስዱ አሁን ይሄ በእውነት እንደው ከእግዚአብሔር ፊት ያስቀርባል። ማርያምን ገንዘብስ እሺ እንደው በቃ እኔ እንጃ ብቻ ግን በጣም ይከብዳል። ማርያምን ብዙ ሰዎች በዚህ ምክንያት ትዳር እየተፈታ ነው፣ ትዳር እየተበተነ ነው፣ ልጆች ችግር ላይ እየወደቁ ነው። አስቡት እንግዲህ እነዚህ እህቶች አልቅሰው እዛ ቦታ ላይ መቋሚያ አስጣሉ ማለት ቀጥታ ጅራፉን አትችሉትም። እኔ ልላቸው የምፈልገው ጅራፉን አትችሉትም። እባካችሁን ከክፋታችሁ ተመለሱ። እኔ ይህንን መልእክት የማስተላልፈው ችግር ለደረሰባቸው ብቻ ሳይሆን ችግር ለሚያደርሱትም ጭምር ነው። ለደፍተራዎች፣ ለጠንቋዮች፣ ለአስጠንቋዮች የእናንተ ችግር መፍጠር ለቤተሰባችሁ ይተርፋል። አምደው ቅዱስ ሚካኤል አመድ ነው የሚያደርገው። ማትመለሱ ከሆነ ንስሐ ማትገቡ ከሆነ ከክፉ ሐሳባችሁ ከክፉ ስራችሁ ማትመለሱ ከሆነ አምደው ቅዱስ ሚካኤል አመድ ያደርጋችኋል። እውነቴን ነው የምላችሁ። ስለዚህ እናንተ የተገፋችሁ ኑ ወደ አምደው ቅዱስ ሚካኤል። ገንዘብ የተወሰደባችሁ ንብረታችሁን የተቀማችሁ ሰዎች እዛ ቦታ ላይ ጸሎት ስታስደርጉ ወይም እዛ ቦታ ላይ መጥሪያ መውሰድ ትችላላችሁ። በሐሰት የሱ ያልሆነውን የኔ ነው ብሎ ወይም ብላ የሰው ገንዘብ የሰው ላብ የወሰደች ወይም የወሰደ ካለ እዚህ ቦታ ላይ ሄዶ ቀርቦ ቃሉን ይሰጣል ወይም ቃሏን ትሰጣለች ማለት ነው። ስለዚህ አምደው ቅዱስ ሚካኤል እውነተኛ ፍርዱ ትክክል ከአምላኩ የተሰጠ የቃል ኪዳን ለዚህ ትውልድ ለዚህ ዘመን እኔ በጣም ሁል ጊዜ የምለው ነው። በጣም ብዙ ቦታዎች ሄጃለሁኝ። የአምደው ቅዱስ ሚካኤል ግን ይለያል እምላችሁ ለዚህ ነው። ፈጥኖ ደራሽ ነው፣ እንባን አባሽ ነው።
ሌላው አንድ እህታችን ቤት ነበረኝ፣ ባለትዳር ነኝ፣ የልጆች እናት ነኝ እና ነገሩን በማላውቀው መንገድ ቤቱ በዕዳ ተይዟል። አያችሁ፣ በምን ተይዟል አልኳችሁ? በዕዳ ተይዞ ነበር። እኔ አላቅም። ያንን ማን ያደረገው? ባል ነው። ባል ምን አይነት ባል ነው? ሱሰኛ ነው፣ ይጠጣል፣ ቁማር ይጫወታል። አያችሁ። እና ሰው አሲዞ ንግድ ይጀምራል። ቤቱን አሲዞ ንግድ ይጀምራል። ሰው ቤቱን አሲዞ ካርታ አሲዞ ተበድሮ ወይ መኪና ይገዛል ወይ የሥራ ቦታ ያመቻቻል፣ ድርጅት ይከፍታል። እሱ ቤቱን አሲዞ ቁማር ተጫውቶበታል። ከዛ ቤቱም ተይዟል ማለት ነው። ተመልከቱ፣ ቤቱ በዕዳ ተይዟል። ከዛ መጨረሻ ላይ ብጥብጥ ተነሳ። ያ ነገር ሁሉ አልሆን ሲለው ባዶ እጁን ሲሆን ጸባዩን እንደገና ደግሞ ያ እነሱ ያበሳጩትን ተበልቶ በመጣ አጥፍቶ መጥቶ እንደገና እኔን ይጨቀጭቀኛል፣ ልጆችን ሰላም ያሳጣ። ከዛ መጨረሻ ላይ ያኛው ሰውዬም በሽማግሌ ተጠየቀ። አይ ንግግራችን እንደዚህ አይደለም፣ ምክንያቱም ቢጤውን ነው እኔም ማስይዤ ነው እሱም ማስይዞ ነው። ስለዚህ እንደዚህ አይነት ጨዋታ የለም። ምክንያቱም መጀመሪያ አምኖበት ነው የገባው። እኔንስ ቢበላኝ ሊወስድ አልነበረም ወይ? ሰውየው ይሄ በቃ እንደ ስራ ነው፣ በቃ ስራዬ ነው። ስለዚህ ቤቱን እፈልገዋለሁኝ፣ ቤቱን ይልቀቁልኝ ብሎ አምባጓሮ ፈጠረ፣ ጸብ ፈጠረ። ከዛ ቢያንስ ቤት እስከሚፈልጉ ድረስ ጠብቅ ተብሎ በሽማግሌ ተይዞ የተወሰነ ጊዜ እንዲሰጣቸው ተጠየቀ አለች። እኔ በመሃል ራሴን ሳትኩኝ። እስኪ እናንተ ብትሆኑ እየኖራችሁ ቤት አለ ብላችሁ እናንተ ሳታውቁ ምንም በማታውቁበት ሁኔታ እንደዚህ አይነት ዱብዳ መርዶ ቢመጣባችሁ ምን ትላላችሁ? እና በቃ በአንድ ጊዜ ህይወቴ ምስቅልቅል አለ። ይህ ሰውዬ እየሰራ አይደለም፣ የሰራውንም ጨርሷል። ያችን ቤት ወተን ገብተን እንኳን እንዳንኖርባት ልጆቼ ቤት አለን ብለው እንዳያርፉ እንደልባቸው እንዳይጫወቱ አሁን አደጋ ላይ ነው የተጋረጠው ህይወቴ እና ራሴን ሳትኩኝ። ከ3 ቀን በኋላ ነው የነቃሁት። እንግዲህ አስቡት፣ በጣም ከባድ ነው። እና ያንተን ቪዲዮ እከታተል ነበር መጀመሪያ፣ ጸሎትም አደርግ ነበር። ያው ከልጆች ጋር ከኑሮ ጋር ብስጭቱ በዚህ በኩል አለ። ጊዜ ኑሮኝ ሰፊ ጸሎት ባላደርስም ባለችኝ ጧት ማታ ስሙን እጠራ ነበር እና አረ ቅዱስ ሚካኤል፣ አራምደው ቅዱስ ሚካኤል ከዚህ አውጣኝ እባክህን አውጣኝ ብዬ ጸለይኩኝ፣ ተሳልኩኝ፣ አለቀስኩኝ። ወደ ራሴ ስመለስ ቅዱስ ሚካኤል እባክህን ከዚህ ጉድ አውጣኝ፣ እኔ ምንም የማውቀው ታሪክ የለም፣ በቃ አንተ እንዳረካ አድርገኝ ብዬ ልባዬን ወደሱ ረጨሁኝ። ላንተም ስመ ክርስትናችንንና ጸሎት ማስደረጊያችንን ላኩኝ። ይሄ የሚሆነው መቼ ነው? መስከረሙ ላይ ነው ማለት ነው። መስከረም ላይ ሲሄድ ነው ይዤ ሄድኩትኝ። ታሪኩን በጣም ስትነግረኝ እኔ ራሱ ምን ለማለት ምን እንደምላት ራሱ ምን ብዬ እንደማጽናናት ራሱ ግራ ገባኝ። በቃ ይሄ ነገር እኔ ጋር ቢሆንስ ብዬ ሳስበው በጣም ከባድ ነው። እንደ ሰውኛ ማለት ነው። አስባችሁታል? ሰውየው ስራ እየሰራ አይደለም፣ ምንም ከስራው ተባሯል፣ ያለውን በዚሁ ምክንያት ማለት ነው። እና ያው ዙሩ ይሄ ሰውዬ ወዶ አይደለም፣ ሰው ጤናማ ሆኖ እስከዚህ ደረጃ ድረስ አይደርስም። የተለያዩ ሱሶች አሉ፣ ግን ቤትን እስከ ማሸጥ ድረስ ቤትን እስከ ማስያዝ ድረስ አይደርስም። በጣም ከባድ ነው። የተዋሕዶ ልጆች
እና በቃ ግራ ገብቶኝ እኔ ራሱ አይዞሽ በቃ አይዞሽ በቃ ማለት ነበር ምላት የነበረው ማለት ነው። እና እግዚአብሔር ይመስገን አምደው ቅዱስ ሚካኤል ያንን ታሪክ ቀይሮ ቤቱ ተገምቶ በጣም ብዙ ሚሊዮኖች ነው እንግዲህ የተገመተው እና ከዘመድ አዝማድ ተለምኖ ነጠላ አንጥፌ አለች። በጣም ያሳዝናል። ልመና ወጣሁኝ እና በቃ 1 ብርም 2 ብርም ታክሲ ተራ እየሄድኩኝ ከተለያየ ሰው የተለያየ ሰው ያቅሙን ረዳኝ። ግማሽ ብር ተከፍሎ ግማሽ ብር ደግሞ እንደዚህ ጊዜ ሰጥቶን እንድንከፍል በዛ ተስማማን እና ያን ያደረገው ቅዱስ ሚካኤል ነው። ማለት የተገመተው ብር በጣም እኛ ከምንለው ማሰብ ከምንችለው በላይ ነው። ነገር ግን ያው በሽምግልና ተይዞ ያ የተገመተው ብር ብቻ ሁሉ ብቻ ሳይሆን የተገመተው ሁሉ ብር ሳይሆን ተቀንሶ ያው ሰውየውም የእሷ ባል ጥፋተኛ መሆኑ ራሱ አምኖ በሽምግልና ተይዞ ሰውየው ብቻ ግን ቤቱ እንዲመለስ ተደርጓል። መስክርልኝ፣ ንገርልኝ፣ ቢሮህ መጥቼ ይመሰክራለሁኝ። ቢሮ ጋር ብቻ አይደለም ልጄ ትንሽ ከፍ ትበል እንጂ ቦታው ላይ ሄጄ መሰክራለሁኝ። እስከዛ ድረስ ላገኘሁት ሰው ሁሉ መሰክራለሁኝ እና ቅዱስ ሚካኤል ያደረገው ድንቅ ነገር ነው፣ ድንቅ ስራ ሰርቶልኛል ብላ እህታችን ይሄንን ቅዱስ ሚካኤል ያደረገውን ተአምሩን አስተላልፋልናለች። እንግዲህ ለናንተም ለኛም እሷን የሰማ ታሪኳን የቀየረ ከማናውቀው አደጋ ይሰውረን ወገኖቼ። የምታውቁትስ የምናውቀውንስ ቢያንስ በሆነ ነገር እንደው ልንጠነቀቅ እንችላለን። አሁን የእሷ እንግዲህ አስቡት፣ ድንገት መጥቶ የሆነ አካል ቤቱን እፈልገዋለሁ ውጡ ቢላችሁ ከቤታችሁ ምንድን ነው የምትሉት? ምንድን ነው የሚሰማችሁ? እስኪ ምን ትላላችሁ እናንተ ብትሆኑ? በጣም ይገርማል እኮ በእውነት። እኔ ሰው ወዴት እየሄደ ነው አሁን? ይህ ሁሉ ምንድነው ችግሩ? ምን ሆኖ እንደው ታውቃላችሁ? አይጸልይም፣ አይሰግድም፣ ንስሐ መግባት አይፈልግም፣ መጾም አይፈልግም። ስለዚህ ቅድም ብያቸዋለሁ መግቢያችን ላይ ያልጾመ፣ ያልጸለየ፣ ያልሰገደ፣ ንስሐ ያልገባ ሰው የዲያብሎስ ልጅ ነው። የዲያብሎስ ልጅ ነው። ዲያብሎስ ደግሞ እያንዳንዱን ነገሩን አሳጥቶ ዋጋ ያስከፍለዋል። ዋጋ ያስከፍለዋል። እሱ ብቻ እኮ አይደለም እኮ በትዳሩ ላይ፣ በልጆቹ ላይ፣ በራሱ ላይ ፈርዶ ታዲያ ይሄንን እርኩስ መንፈስ ታዲያ በስግደት በመቁጠሪያ በመቀጥቀጥ ድራሹን ማጥፋት አይገባም ወገኖቼ። ለዲያብሎስ በራችንን ህይወታችንን ከፍተን መስጠት ውጤቱ ይሄ ነው። ውድቀት፣ ውርደት። አስቡት እንግዲህ ምን ያህል ውርደት ነው! ምን ያህል ውርደት፣ ምን አይነት ክብር ማጣት ነው! እስኪ አስቡት። በጣም እኮ የሚገርም እኮ ነው። ማርያምን እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቃችሁ። ጫማቸውን አስይዘው ልብሳቸውን አስይዘው ቁማር የሚጫወቱ ልጆች እኮ አሉ። እናቶቻቸው እያዘኑ እያለቀሱ። ዛሬ ልጆች ከቤታቸው ከእናት ከአባታቸው ቤት ወጥተው በተለያየ ቦታ የተበተኑ አሉ። በሱስ ውስጥ ድራግ በማጨስ የተለያየ ሱስ ውስጥ ግብረ ሰዶም ውስጥ የገቡ፣ ሌላው ዲፕሬሽን ውስጥ ገብቶ በፊልም ያየው በሽታ ሆኖበት አጋንንት ገብቶበት
ገብቶባት አያችሁ፣ ታስሮ ታስራ ያለ በጣም ብዙ ትውልድ አለ። ስለዚህ ወገን ዘመድ የሆናችሁ እዚህ ቦታ ላይ ሄዳችሁ ብትፈቱ ለሌላውም ሰው ብትተርፉ በእውነት ቅዱስ ሚካኤል አብዝቶ ይባርካችኋል። አድኖ ብቻ ሳይሆን በረከትም ሰጥቶ ነው የሚመልሳችሁ። መዳን የሻታችሁ መዳን የናፈቃችሁ ኑ ዳኑ፣ ኑ ተፈውሱ፣ ኑ ተፈቱ፣ ከስራታችሁ ከችግራችሁ ከጭንቀታችሁ ተፈቱ። እግዚአብሔር ይፍቀድላችሁ። አምደው ቅዱስ ሚካኤል ይጥራችሁ። ይሄ ቪዲዮ የደረሰው ሁሉ ተጠርቷል። በክፋት ሳይሆን በቅንነት ኑ ዳኑ። ቀድማችሁ ተመዝገቡ፣ አነጋግሩን። የቦታው ቃል ኪዳን ይህን ይመስላል። ለጠቢብ መዳን ለሚናፍቅ መዳን ለሚፈልግ አንዲት ቃል ትበቃዋለች። ስለዚህ እኔ የኔን ድርሻ ተወጥቻለሁ። ሰምታችሁ መተግበር የእናንተ ድርሻ ነው። ማዳን መፈወስ ደግሞ የቅዱስ ሚካኤል ድርሻ ነው። ስለዚህ እግዚአብሔር ከሁላችን ጋር ይሁንልን። አምደው ቅዱስ ሚካኤል ጠላታችሁን አመድ ያደርግላችሁ፣ የሚታገላችሁን ይጣልላችሁ፣ የወሰደባችሁን ርኩስ መንፈስ የወሰደባችሁን የነጠቃችሁን ያስመልሰላችሁ። በተለያየ ችግር ውስጥ ያላችሁ ኑ ተፈቱ፣ ድረሱ፣ ቦታው ላይ ድረሱ፣ ቦታው ላይ ሂዱ፣ ዳኑ። ቅዱስ ሚካኤል ይፈውሳችኋል፣ ያድናችኋል። ሌላ ምስክርነት አለን። እሱ ለሌላ ቀን ይሁን። ሰላም ሁኑ።